በዚህ በመዝሙር 18 ቁጥር 12 ላይ ባለው ኃይለ ቃል ጥቂቱን ደቂቃ እንማራለን። በትምህርታችን ርዕስ አድርገን የምንዋሰው ከተሰወረ ኃጢአት አንጻኝ የሚል ነው። ከፍ ብለን ስናነብ ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ ይላል። ትክክል ነው። የተሰወረን ኃጢአት የሚያስተውል ልብም የሚለው የለም። እርግጥ የተሰወረ ኃጢአት ሲባል ከእግዚአብሔር አይሰወርም። የሚሰወርብን ለእኛ ብቻ መልካም የሰራን ይመስለንና መንፈሳዊነት በሚመስል ዋሻ ውስጥ ለምሳሌ ለሃይማኖት መቆርቆር ሊሆን ይችላል፣ ለቤተክርስቲያን መቆርቆር ሊሆን ይችላል፣ ለስርዓቱ መቆርቆር ሊሆን ይችላል። ያንን በሚመስል መንፈሳዊነት ውስጥ የምንሰራቸው አንዳንድ ጊዜ የሚሰወርብን ኃጢአቶች አሉ። ልክ ነው። ግልጽ ኃጢአቶች ይታወቃሉ። ለምሳሌ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ጥልና ክርክር፣ ቁጣና አድመኝነት ሊለዩ ይችላሉ። የተሰወሩ ኃጢአቶች ግን መልካም የምንሰራ በሚመስል ወይም ደግሞ መቆርቆር ቅን በሆነ ነገር ላይ መልካም የሰራን እየመሰለን የምንሰራቸው ኃጢአቶች አሉ። ለዚህ ነው ቅዱስ ዳዊት በልጅነት የሰራሁትን ኃጢአት አታስብብኝ ሲል የእድሜ አይደለም የግንዛቤና የእውቀት ማነስ የማስተዋልና የመንፈሳዊነት ጸጋ ጎሎኝ የሰራሁት ኃጢአት ቢኖረን አታስብብኝ ለማለት ነው። ለእግዚአብሔር በመቅናት የሚሰራ ኃጢአት አለ። ክርስቲያኖች ልክ ነው። ስሜታዊ ሊያደርግ ይችላል። ስርዓት ሲፋለስ የሃይማኖት አባቶችን እንደው የኔ አይነቱ ጨዋ ከፍ ዝቅ ሲያደርግ ሊያስቆጣ ይችላል፣ ሊያስቆጭ ይችላል። ትክክል ነው። መጽሐፍም አንዳንድ ቦታ ላይ የሚደግፈን ይኖራል። ግን እንዴት ባለ መልክ አባቶቻችን ያስተማሩን በመልክ ጥሩ የሆኑ መልእክቶች አሏቸው። ለምሳሌ ይሁዳ ቁጥር 3 ላይ አንድ ምዕራፍ ስላለው ነው ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ አዛቸዋለሁ ይላል። መጋደል ሲባል ሰይፍ መዘዙ አይደለም። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ማለት በምግባር በሃይማኖት ቀንታችሁ ተገኙ፣ ቀና ሆናችሁ ተገኙ፣ የተሻላችሁ ሆናችሁ ተገኙ። ባል በሚስቱ፣ ሚስት በባሏ፣ ባልንጀራ በባልንጀራው፣ ሃይማኖተኛ ሃይማኖት በሌለው፣ ሃይማኖትን ባለው መካከል ቅን በቃ ተጋድሎ መንፈሳዊነት ሆኖ ሊታይ ይገባዋል። ሰው ከገቢር ኃጢአት ወደ ገቢረ ጽድቅ የሚመልስ የምግባር ድህነት ሳይኖረው በቀናነት ይታይ ነው። ሁለተኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሁሉ ግን በአግባብና በስርዓት ይሁን ይላል። ሰው ለሃይማኖቱ ሊጋደል ቢገባው እንኳን ሁሉን ነገር ሲያደርግ፣ ሲመክር፣ ሲያስተምር፣ ሲገስጽ፣ ሲያነቃ በአግባብና በስርዓት መሆን መቻል አለበት። እኔ ዛሬ ማን እንደሾመን አልታወቀም። እንደው በዚቹ በማህበራዊ ሚዲያ ቤተክርስቲያን ባልወከለችን እውቀቱ በጣም ጠገብ ባልሆንበት አጋጣሚ ስንዘልፍ ቤተክርስቲያን ስናስወቅስ ይገኛል። ይህ ትምህርት እሱን ይመለከታል። የዘመናችን ከባድ ፈተና ሳይሆን አይቀርም። ስለዚህ ሁሉ በአግባብና በስርዓት ሊሆን እንዲገባ አባቶቻችን የጎደለን ቢያዩ የሚያቀኑበት መንገዳቸው የተለየ፣ ስንፍና የተጫነውን ቢያዩ የሚያቀኑበት መንገዳቸው የተለየ። አይዘረጥጡም፣ ክብር አይነኩም። ዳግም እንዳይመለስ በሚያደርግ ተስፋ በሚያስቆርጥ ካፋቸው የሚፈልቅ ቃል የለም። ግንባራቸው ላይ መኮሳተር፣ ሕይወታቸው ላይ ደግሞ ተስፋ ማስቆረጥ አይታይም። በረከታቸው ይደርብን። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ያለ ስርዓት የሚሄዱትን ገስጿቸው ይላል። ልክ ነው። ግን ቅድም እንዳልነው ሁሉ በአግባብና በስርዓት ይሁን። ምክንያቱም የተሰወሩ ኃጢአቶች በዛ አጋጣሚ ሊከሰቱ ስለሚችሉ። እስቲ አምላካችን በዚህ ምድር በተመላለሰ ጊዜ በመዋዕለ ሥጋዌው እንዲህ የተሰወረ ኃጢአትን ሲሰሩ ከመንገድ ሲወጡ የነበሩትን ፈሪሳውያንን ያስተማረበት መንገድ ያስያዘበት አለ። እነሱን እስቲ እንመልከት። በዚህ በማቴዎስ ወንጌል ምዕራፍ 12 ላይ አንድ ታሪክ እናነባለን። በዚያን ጊዜ ኢየሱስ በሰንበት ወደ እርሻ መካከል አለፈ ይላል። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር።
ፈሪሳውያን አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። አምላካችንም እንዲህ አላቸው፣ ዳዊትና ከእሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገው ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እሱና ከእርሱ ጋር የነበሩት ሊበሉ ያልተፈቀደውን የመሥዋዕቱን ኅብስት እንደበሉ አላነበባችሁምን? ካህናትን በሰንበት በመቅደስ ሰንበትን እንዳያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እኔ እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መሥዋዕትን አይደለም ያለው ለዚህ ነው ይላቸዋል። ስለ ቃሉ ምስጋና ለእሱ ይሁን። ልክ ነው። በሰንበት ከደቀ መዛሙርቱ ጋር በእርሻ መካከል ጌታችን ሲያልፍ ስለተራቡ እሸትን በሉ። ይሄ ጊዜ ፈሪሳውያን አዩና በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። አሁን እዚህ ጋር እነሱ መቆርቆር ነው ያዙት በሰንበት በሚል ተርበዋል አላቸው አምላካችን። ስለተራቡ ነው ይሄ የሆነው ቢላቸው በቃ ከባድ ስህተት ከባድ ወንጀል እንደሰሩ አደረጉ። አራሩላቸው። የተሰወረ ኃጢአታቸው እዚህ ጋር ምንድነው? ርኅራኄ ያልተሰማቸው። እኛስ በልተን ነው እንዲህ እኮ ምንም ሳይሆኑ ረሃብ ከገጠማቸውና የዚህን ያህል እንዲቆሩ ኧረ እኛም ባመጣና ባበላናቸው ሊሉ ይገቡ ነው። ግን የገሰጹበት መንገድ ለተራበ ሰው የሚሆን አይደለም። ለዛም ነው አምላካችን ምሳሌ የሰጣቸው። ዳዊት በስደቱ ጊዜ ከባለሟሎቹ ጋር በተሰደደ ጊዜ ወደ ቤተ መቅደስ መጣ። 12 ኅብስት ይዘጋጃል። በ12ቱ ነገደ እስራኤል እግዚአብሔር የሚመግባቸው የሚጎበኛቸው እርሱ ነው ሲል ያንን ሠርከ ኅብስት መመገብ የሚችሉት ካህናቱ ብቻ ናቸው። ክህነት ለሌለው አይከናወንም። ስለዚህ እንደ ተራበ በስደት እንደነበረ ባወቁ ጊዜ እንዲበላ አደረጉት። ከእሱም ጋር ያሉት በሉ። ስለ ተራበ አይደለም የሆነው አላቸው አምላካችን። ከመሥዋዕት ይልቅ አለና አምላካችን የሚወደው የሚሻለውን እንደሆነ ነገራቸው። ርኅራኄ ሊኖራቸው እንዲገባ። አንዳንዴ በመቆርቆር ስሜት ሰዎች መራባቸው ስሜት የማይሰጠን ጊዜ አለ። እንዲህ አይነቶች ኃጢአቶች እንሰራለን። በጎ የሰራን በመምሰል የሚሰሩ ስህተቶች አሉ ክርስቲያኖች። ሌላም አለ። እዚያው ምዕራፍ ላይ ቁጥር 9 ላይ ስታነቡ ከተወለደ ጀምሮ እጁ የሰለለ አንድ ሰው ነበረ። ጌታም ያንን የከበረ ዕቃ ይዞ የማያውቅ ለመጉረስ እንኳን እጁን ማንሳት የማይችል ምስኪን ሰው ነበረ። እኒህ ፈሪሳውያን ተደብቀው እንደው ያድነው እንደሆነ ዛሬማ ፊት ለፊት እንይዘዋለን ብለው ይዝቱ ጀመር። አንዳንድ ሰው መልካም ሲሰራ በክፉ ቀይሮ ያንን ሰው ለማዋረድ የሚተራል። እኒህን ሁሉ ይመለከታል። በእውነት ክርስቲያኖች የተሰወረ ኃጢአት ያኔ ፈወሰው። በሰንበት ይሄን እንዴት ታደርጋለህ አሉት። የቱ ይሻላል እያሉ ወቅሷቸዋል። ክርስቲያኖች የቱ ይሻላል እያሉ ወቅሷቸዋል። ከዛ እንዲያው ምን አሉ ይላል፣ እንዴት እንደሚያጠፉት ተማከሩ። መልካም በማድረግ መቆርቆር በሚመስል ተመልከቱ። ነፍስን እንኳን ለማጥፋት ወደኋላ ማይላ ከዚህ የተሰወሩ ኃጢአቶች እንዲህ አይነት ስርዓትን ላቃና በሚል ስሜት የምንሰራቸው ከባድ ስህተቶች ክርስቲያኖች በሕይወታችን ውስጥ ይኖራሉ። ለዚህ ነው ሶሎሞን በመጽሐፈ መክብብ ላይ ምን ይላል? የሞቱ ዝንቦች የሽቱ ሙዳይን ያበላሹታል።